ቤት አለ ብዬ ቤት ሰራውን ብዬ ላወራ አልችልም። ሲጀመርም እኔ የጭቃ ቤት ምሰራ ከሆነ እንትን የምለው አረብ ሀገር አልሄድም ለጭቃ። እውነትሽን እኮ ነው። እሺ ሰው እንዴት ከኢትዮጵያ አረብ ሀገር ተሰዶ የጭቃ ቤት ይሰራል? እውነት ኧረ በጣም ያሳፍራል። እውነት በጣም ሸም ነው። ከኢትዮጵያ አረብ ሀገር ተሰዳችሁ፣ በነገራችን ላይ የጭቃ ቤት የሰራችሁ ሰዎች ማለት ነው በጣም ነው የምታሳፍሩት። እሺ እንደው ለጭቃ ቤት ለመስራት ብላችሁ ከሆነ ከኢትዮጵያ አረብ ሀገር የተሰደዳችሁት እውነት ደግሞ የጭቃ ቤት የሰራችሁ ሰዎች ማለት ነው ቤት አለን ብላችሁ እንዳታወሩ። እሺ ያሳፍራል። እውነቴን ነው የምላችሁ። አህያ የሌለው በቅሎ ያነውራል አለ ሀገሬ ሰው። አንቺ ልቅምቅም ንገሩ ይባይ ማለት ነው። ዛሬማ መጥቼልሻለሁ፣ አልፋታሽም። በነገራችን ላይ ልንገራቸው የሀገሬ ልጆች እንግዲህ ከዓመታት በፊት ልጅቷ ወደ አረብ ሀገር የመሰደድ እቅድና ፍላጎት ነበራት ማለት ነው። ነገር ግን የአረብ ሀገርን ፕሮሰስ የምታስጨርስበት አቅም አልነበራትም። ማለቴ ፓስፖርት የምታወጣበት ለደላላ የምትከፍለው ከክፍለ ሀገር ወደ አዲስ አበባ መታ የትራንስፖርት ከፍላ ጉዳዩን ማስፈጸም አትችልም ነበር ማለት ነው። እንግዲህ በዚያም ምክንያት ያው በህጋዊ መንገድ ወደ አረብ ሀገር የመሰደድ እድሉን አላገኘችም ማለት ነው። ከዛም እንግዲህ ብዙ ነገር ካወጣች ካወረደች በኋላ እኔም ቤተሰብን በችግር ከምንሰቃየው ቢያንስ እስኪ ሌላ አረብ ሀገራት እንኳን መግባት ባልችል በባህር ወደ ሳውዲ አረቢያ እድል ልሞክር ትላለች ማለት ነው። ከዛም እንግዲህ በባህር ወደ ሳውዲ አረቢያ ጉዞ ጀመረች። ከብዙ ውጣ ውረድ በኋላ እንግዲህ በሰላም ሳውዲ አረቢያ መግባት ቻለች ማለት ነው። የሀገሬ ልጆች እንግዲህ ሳውዲ አረቢያ ከገባች በኋላ ያው ልጅቱ ህገወጥ ስለሆነች ኮንትራት አይደለችም ማለት ነው። በዚያ ምክንያትም እንግዲህ ያው ነጻነት ስላላት ብዙ ጊዜዋን በስራ ሳይሆን ኢጃዛ ቤት ተወትፋ ነበር የምታሳልፈው ማለት ነው። የሀገሬ ልጆች እንግዲህ ኢጃዛ ቤት ስትቀመጥ እንኳ ለዕለት ውሃና ምግብ የምትገዛበት ብር የላትም። አንዲት እንዶሚ በአንድ ቀን እየበላች ነበር ጊዜዋን የምታሳልፈው ማለት ነው። የሀገሬ ልጆች ለዚያች እንዶሚ መግዣም እንግዲህ የምትሆን ገቢዋን የምታገኛ ከቲክቶክ አንድ አባ ሁለት አባ ባካችሁ እያለች እንግዲህ እየለመነች ነበር ስታገኛት የነበር እና እንግዲህ ሰው ካልሰራ ደግሞ ሰው ከሌለ ሀገሬ ልጆች አይደለም የጭቃ ቤት ይቅርና ታውቃላችኋ፣ ጭቃን ራሱ ለመግዛት ገንዘብ ያስፈልጋል ማለት ነው። ገንዘብ ለማግኘት ደግሞ መስራት ያስፈልጋል አይደለ ሀገሬ ልጆች። ስለዚህ እሷ እንደዚህ ብላ ብትናገር እኔ አልፈርድባትም። ምክንያቱም አንዳንዴ ያው ሰዎች አይደለነ ስለሚሰማት ነው ማለት አሁን እሷ ይህን ያክል ዓመት ስደት ላይ ቆይታ አሁን ወደ ሀገሯ ተመልሳለች ማለት ነው። እንግዲህ ሀገሬ ልጆች ዛሬ ላይ ያላመቻቸነውን ዛሬ ላይ ቋጥረን ያላስቀመጥነውን ነገር ነገ መቼም ከሀገራችን ስንገባ ማግኘት አንችልም አይደለም። እንግዲህ በዚያ ምክንያትም እሷ ከሀገር ከገባች በኋላ ስታይ የኔ ጀግና ጀግና ሸቃሎች ማለት ነው ይህን የጭቃ ቤት ገትሮ ገትሮ አሳምሮ ሰርቶ ስታይ እሷ ደግሞ አይደለም የጭቃ ቤት ይቅርና የእናቷን መቀነስ ሳትቀይር ስለሆነ ወደ ሀገሯ የገባችው። ስለዚህ ምን ታወራ ምን ትናገር የሀገሬ ልጆች የምትለው ነገር ቢጠፋባት በቅናት ብትቃጠል ብትንገባገብ ቢጨንቃት ማለት ነው እኔ የጭቃ ቤት ብሰራ የጭቃ ቤት ቤት ሆኖ ሙቶ ቤት አለ ብዬ የማወራበት ምንም አይነት ሞራን የለኝም ትላለች ማለት ነው። እንዲሁም ደግሞ እኔ መቼም የጭቃ ቤት ለመስራት ብዬ ከኢትዮጵያ ወደ አረብ ሀገር አልሰደድም ስትል እንግዲህ ተደምጣለች። እንግዲህ እንዳልኳችሁ ምን ነበር የሚባለው እናንተ ልጆች እስኪ ንገሩኝ። ለምኖ ያጣ ተሳድቦ ይሄዳል እንደሚባለው እንግዲህ አቤት ድፍረት፣ አቤት ድፍረት፣ አቤት ድፍረት። እንዲሆን ልጅቱ ጥሩ ልጅ ነው ታውቃላችሁ። እኔ ስድብ ምናምን ደስ አይለኝም። እውነቴን ነው የምላችሁ። እና እንዲሁ አሁን ይሄን ነገር አይቼ እንዴት ብዬ ልለፍ? የሀገሬ ልጆች እንዴት ነው የማልፈው? እስኪ ንገሩኝ፣ ንገሩኝ እስኪ። ሰው ይሄን ያክል አመት ኑሮ የእናትን መቀነስ ሳይቀይር የገባ ሰው የጭቃ ቤት የሰራ ልጆችን በምን ሞራል ነው ከፍ ዝቅ ማድረግ የሚችለው? እስኪ ንገሩኝ የሀገሬ ልጆች። ይሄን ያክል አመት በስደት ስትኖር ማለት ነው የእናቷን መቀነት ያልቀየረች ሴት የጭቃ ቤት የሰራችው ሰዎች ቤት አይደለም ብላ የምትናገርበት ሞራል ነው ሴት ነው ያገኘችው። እንግዲህ የሀገሬ ልጆች እሷ ወደ ሀገሯ ገብታለች። ያው እንግዲህ አረብ ሀገር እያለች ቤት ስላልሰራች አሁን ላይ ኢትዮጵያ ገብታ ተከራይታ ነው የምትኖረው ማለት ነው። ወላሂ ከምሬ ነው የምላችሁ። ተከራይታ የምትኖረውም ደግሞ እሷ ሰርታ እሷ ፍርታ ገንዘብ ይዛ ገብታ ሳይሆን ልጅቷ ቲክቶከር ናት። ከማንም ወንድ ጋር እየተለጠፈች አንድ አባ ሁለት አባ እያለች እየለመነች በምታገኛት ገቢዋ ነው ማለት ነው። እመኑ ቲክቶክ ቢዘጋ የቲክቶክ ነገር ቢያቆም የእሷ ህይወትም አብሮ ይቆማል። ሲጀመርም ራሷም ተናግራለች። እኔ ወደ ሀገር የገባሁት ያው አረብ ሀገርም እያለች የሚዛዛ ቤት ተቀምጣ አንድ አባ ሁለት አባ እያለች እየለመነች ነው የምትተዳደረው። አሁንም ደግሞ ወደ ኢትዮጵያ የገባችውም ደግሞ ያችኑ ልመናዋን ተማምና ነው ማለት ነው የሀገሬ ልጆች። ስለዚህ አንድ በልመና የሚተዳደር ሰው የጭቃ ቤት ለመስራት ስንት ዋጋ ከፍላ ስንት ነገር ውጣ ውረድን አሳልፋ የጭቃ ቤት የሰራችን ሴት የምትናገርበትን አሁን እሷ የትን ያገኘችው? የሀገሬ ልጆች ነገሩኝ እስኪ እንዴ! አረብ ሀገር ስንት ዓመት ሙሉ ኑራችሁ ጊዜያችሁን ጉልበታችሁን ያለ አግባብ አባክናችሁ
ከመግባት ማለት ነው፣ በባዶ ቂጥ ከመግባት እንዲሁ የጭቃ ቤት ሰርቶ እንዲሁ በነፃነት እፎይ ብሎ እንዲሁ በቤት መኖር አይሻልም እንዴ? ንገሩኝ እስኪ። ለነገሩ እንዳልኳችሁ ምን ታድርግ ብላችሁ ነው፣ አልፈርድባትም። ብዙዎቻችሁ ትረዷታላችሁ ብዬ ተስፋ አድርጋለሁ። እንረዳሻለን፣ ችግር የለውም እሺ። ምክንያቱም እኛ እንዳንቺ አይደለንም እና አይዞሽ እሺ። ግን ደግሞ እንግዲህ ዜጋችን ነሽ እና ባትሰሪም ደግሞ ወይ አንዳንድ ነገር አዋተን የሆነች ምንድን ነው የሚባለው ኮንቴነር እንሰራልሻለን እሺ። የጭቃ ቤት እንኳን ለአንቺ ይበዛብሻል። አንቺ ጭቃ ማለት ነው። መጀመሪያ ከልመና ውጭ መጀመሪያ አንድ አባ ሁለት አባ እያልሽ ማለት ነው ቁጭ ብለሽ ቂጥሽን ስታደክሚ ከምትይ ተንቀሳቀሽና ስሪ እሺ። ስሪ ማለት ነው። ውርደታም አናጋሪ ማለት ነው። እኔ ወላይ እንደነዚህ ያሉ አንዳንድ ልቅምቃሚዎች በነገራችን ላይ ለምን እንደው አላውቅም። እኛው ሰብስክራይብ እያደረግን እኛ ፎሎ እያደረግን እኛ ታብ እያደረግን ትንሽ ከፍ ስናደርጋቸው ጥጋባቸው አይቻልም ማለት ነው። ጥጋባቸው አይቻልም። እንግዲህ አስቡት የሀገሬ ልጆች፣ አህያ የሌለው በቅሎ ያነውራል ያልኳችሁ ለዚህ ነው ማለት ነው። ይሄን ያክል ዓመት አረብ ሀገር ላይ ቂጧን ስታለፋ ኑራ አንድ ዚንጎ ቆርቆሮ ቤት ሳሰራ የገባች ውርደታ መሴት በምን ሞራ ነው ታዲያ 120 170 80 ቆርቆሮ ቤት የሰራን ልጆች ልትናገር የምትችልበት አቅሙን ሴት አባቷን ያመጣችሁ? አንቺ ልቅምቅም ነገሩ ይባይ ማለት ነው። እኔ ወላይ እንደዚህ ሰው ወጥቶ ምናምን መሳደብ ደስ አይለኝም። የዚች ግን በዛሽ በዛ ማለት ነው። አሁን እሷ ስትናገር እኮ ደግሞ እውነት መስሏችሁ እውነቷን እኮ ነው። አረብ ሀገር መጥቼ ጭቃ ቤት ለምን ሰሩ ብላችሁ እኮ የምትቆጩ ትኖራላችሁ፣ ግን አትኖሩም። ምክንያቱም ጀግኖች ናችሁ፣ አላማ ያላችሁ ናችሁ። አላማም ስላለን ነው ደግሞ የጭቃውን ቤት የሰራ ነው ማለት ነው። እሷ እንዳለችውም ደግሞ ማለት አላቅም ብቻ ምንዋት እንዳለብኝ ከባድ ነው። ብቻ ሀገሬ ልጆች፣ እኛ ሰዎች ጥጋባችን ጠገብ ስንል ለዚያውም ሰው ሰርቶ እንኳን ሲጠግብን ጥሩ ነው። ሰርቶ አግኝቶ እንኳን መናገር ጥሩ ነው እና አሁን በልመና እየኖሩ ግን ይሄን ያክል ጦር መናገር እንደኔ የእውነት ለመናገር ያሳፍራል። እና አንቺ ማፈሪያ ማለት ነው። እኛ እንዳንቺ በልመና ብር አንኖርም። ይታይሻላ አንድ ሀገር አዳራሽ እንደምንሰራው መዳም ቤት ሰርተን ነው እሺ። አንድ አባ ሁለት አባ ብለን ሳይሆን እንቅልፋችን ትተን መዳም ቤት ውስጥ አይናችን ቁልጭልጭ እያደረግን ሰርተን ነው እንደዚህ የምንገነባው። ይህን ያክል ዓመትማ በስደት ኑሮ ይህን ያክል ዓመትማ አረብ ሀገር ቆይቼማ እንዳንችማ መቼም ተከራይቼ አልኖርም። ቢያንስ አዎ ከቦታ ቦታ መቀየር ከፈለኩኝ የራሴን ቤት አከራይቼ ሌላ ከተማ ላይ እኔ ልከራይ እችላለሁ እንጂ መቼም አረብ ሀገር ይህን ያክል ዓመት ተሰርቶ 7-8 ዓመት የሰራች ሴት ቤት ሳሰራ ወደ ሀገሩ የምትመለስ ሴት የለችም። እሺ እንዳንቺ አንዳንድ አላማ የሌላቸው ካልሆኑ በቀር እንጂ አላማ ያለን ሰዎች ለራሳችንም ተለውጠን ቤተሰቦቻችንም ለውጠን እናያለን። ልቅምቅም መጀመሪያ የእናትሽን መቀነት ቀይሪ፣ ከዛ ስለ ቤት ታወሪያለሽ እሺ። ሲጀመር አንቺ ስለ ጭቃ ቤት ታውቂያለሽና ቤት የሚለውን ነገር ሲጀመር አታውቂውም። ቤት የሚለውን አሁን በቲክቶክ በምታገኛት ልመና ተከራይተሽ ነው ያየሽው። ገባሽ? አሁን የቤት ጥቅም የገባሽ የቤት ክራይ እየለመንሽ በምታገኛት ነገር አልሸፍነልሽ ስትል ወጪ ሲበዛብሽ ሲያሽከረክረሽ ምን እንዲሁ ያን እንዲሁ ኢጃዛ ቤት ዘረጥ ሞረጥ ከምለው ምን ያን እንዲሁ አንገቴ እንደፍቼ ሰርቼ እንዲሁ ትንሽ የቤት ሰርቼ በነበር እያልሽ ከሆነ እኮ ማለት ነው እያወጣሽ እያወረድሽ ጀግና ሰራተኞች ወይም ጀግና ሸቃሎች የሰሩትን ቤቱን በዚያ ስትወርድ ስታገድሚ ስታይ ቅናት አላስቀምጥሽ አለ። ስለዚህ እነሱማ ቤት ሰርተው እኔ ሳልሰራማ በዚህ ሁኔታማ እንዴት ይኖራል? ቲና እነሱን ያሸማቀቅሽ መስሎሽ ነው አይደለ? የጭቃ ቤት ቤት ነው ብዬ አላወራም። የጭቃ ቤት ለመስራት አረብ ሀገር አልሰደድም ያልሽው? ኧረ እባክሽ እውነትሽን ነው። ሲያምርሽ ይቀራ እናቱ አይደለም የጭቃ ቤት ማለት ነው። ጭቃ ራሱ አታገኝም። የእውነት እስከ ዛሬ ድረስ በአግባብ ጊዜሽን ሳትጠቀሚበት ከገባሽ በኋላ አሁን ኢትዮጵያ ላይ ገብተሽ በቲክቶክ ለምነሽ መቼም ማለት ነው አይደለም የጭቃ ቤት ጭቃ ራሱ አታገኝም። እያማረሽ ነው የሚቀረው። አናጋሪ እና ወላሂ የሀገሬ ልጆች እኔ በጣም ናናደደች ልጅቱ ማለት ነው። በጣም እንዳልኳችሁ ቁጭ ብላ ነው ስለምን የምትለው ቲክቶክ ላይ አንድ አባ ሁለት አባ እያለች ታዲያ የጭቃ ቤት ጭቃ ሆነሽ ቅሪ አይደለም የጭቃ ቤት የምትበዋተሽ እኮ ነው የተሰደድሽ የምትበዋተሽ ነው። አሁንም እንደት በያረግሽም ደግሞ ቲክቶክ ነው። አናጋሪ ክብረ ቢሶች። አንዳንድ ሰዎች ግን ክብራችሁን በራሳችሁ ጊዜ ነው የምታጡት። ወላሂ የማይባል ነገር እያላችሁ ማለት ነው። እናማ በርቱ ሸቃሎችዬ።